የኛ መልእክት ለኤርትራ መንግስት ኤርትራ ወንድሞቻችን ናቸው ከነሱ ጋር ውጊያ አንፈልግም ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ ሀገር ሁኑ ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም አባይም ጸባይ ገዝቷል የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ ስለማናቅ አይደለም እናያቸዋለን ህገወጥ የሰዎች ዝውውር ቢቀር ተጨናንቀናል ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ ህገወጥ ንግድ ቢቀር ፎርጅድ ብር ቢቀር አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር እንደ ጎረቤት ብንተሳሰብ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ ችግር የለብኝም ምን ከሆነ ትርፍ ካለው ነው ትርፍ ከሌለው ጊዜ ማባከን ነው እኔ ባሌ መላለስበትን ጊዜ ዝም ብዬ በከንቱ አስመራ መላለስ አልችልም ጊዜ የለኝም ስራ አለኝ ጦርነት አንፈልግም የምንለውም በምክንያት ነው እኛ እንዳያችሁት የሚያጓጓን ነገር አለ የ10 ቢሊዮን ብር ኤርፖርት እንገነባለን የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን የምናምን ቢሊዮን ብር ቤት እንገነባለን ኮሪደር እንገነባለን ይሄ ሁሉ የሚያጓጓ ስራ ያለ ሰው ጦርነት ሊያስብ አይችልም ጦርነት የሚያስብ ስራ የሌለው ብቻ እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ ከማንም ጋር መዋጋት ፍላጎት የለንም ለምን ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ ከዛ በኋላ የያይሰራም አሁን አለመጀመር ማለት ነው አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲናን እያየ ስለማገዝ ያወራል ማንም አይሞትልህም ሞራል ይሰጣል እንጂ አይሞትልህም መጨረሻ የምትሞተው አንተው ነህ አያዋጣም ከበደ ያለ ተሰማ አለ የሚባል አያዋጣም ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን እና አንፈልግም ልማት ነው እንፈልገው ሰላም ነው እንፈልገው ከማንም ጋር ግጭት ለማድረግ ፍላጎት የለንም ከገባን ግን ግልጽ ነው ውጤቱ አስተማማኝ አቅም ነው ያለን ማንም አያቆመንም ይሄ ግልጽ መሆን አለበት ማንም አያቆመንም ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል